ነገር ግን ያችን የሳጥናኤልን ቦታ ሳጥናኤል ይመለሳል ብሎ እግዚአብሔር የሱን ቦታ አላስጠበቀለትም። ንስሐ እንደማይገባ ያውቃል። ለአዳምማ ዋጋ ከፈለለት። 33 ዓመት ከ3 ወር በዚህ ዓለም ሲያስተምር በምድር ላይ ሲመላለስ ሲራብ ሲጠማ ፍጹም ሰው መሆኑን ለማስረዳት እንጂ አምላክ ነው። በመንግስቱ ሽረት የሌለበት ከዓለም በፊት የነበረ ዛሬም ግሩምና ድንቅ በሆነ ጥበቡ ዓለምን የሚመግብ ዓለምን የሚያስተዳድር ነገም ዓለምን አሳልፎ የሚኖር በፍጡራን አንደበት ዘወትር የሚመሰገን ቸር አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም ለዓለም የድኅነት ምክንያት የሆነችን አፍጣኒተ ረድኤት አቁራሪተ መዓት መዝገበ በረከት ቸሪቱ አማላጅቱ ማምላክ ወላዲተ አምላክ ፍቅሯ በልቦናችን ጣዕሟ በአንደበታችን ይደርብን። እግዚአብሔር የመረጣቸው ጻድቃን ቅዱሳን በክብራቸው መጠን በረከታቸው ከሁላችን ጋር ይሁን። ክቡር አባታችን መልአከ ስብሐት ቆሞስ አባ ገብረ ሥላሴ አማረ የዚሁ ታላቅ ጥንታዊና ካቴድራል ደብር ዋና አስተዳዳሪ፣ ክቡር መምህራችን መጋቤ ኃይላት ኤፍሬም፣ መምህር ሊቀ ጉባኤ አምባዬ የዚሁ የደብረ ስብከተ ወንጌል ኃላፊ፣ በአጠቃላይ በዚህ ሰዓት ቅዱስ ቃሉን ለመስማት ክቡር ስሙን ለመጥራት በዚህ ቅዱስ ቦታ ላይ የተገኛችሁ አባቶችም እናቶችም ወንድሞችም እህቶችም ሕፃናትንም ጨምሮ እንዲሁም ከትናንትናው ዕለት ጀምሮ ስታገለግሉ ያደራችሁ ሊቃውንተ ቤተ ክርስቲያን ሁላችሁንም በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አረፈዳችሁ? እንደምን አረፈዳችሁ? እግዚአብሔር አምላካችን እንደኛ ኃጢአትና በደል ሳይሆን በቸርነቱ በይቅርታው በምሕረቱ ብዛት እስከዚህ ሰዓት በሰላም ስላደረሰን ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔርን አመስግኑት እስከዚህ ጊዜ። አሁንም በድጋሚ እግዚአብሔርን አመስግኑት። ለሶስተኛ ጊዜ ምን ብላችሁ እግዚአብሔርን አመስግኑ። ዛሬ ከምናከብራቸው ታላላቅ በዓላት መካከል አንዱ በዓላችን ነው። እግዚአብሔር ይህን ዓለም ካለመኖር ወደ መኖር አምጥቶ ካለመታየት ወደ መታየት አምጥቶ ይህን ዓለም ከፈጠረው በኋላ በዚህ ዓለም እንዲኖር ይህን ዓለም እንዲያስተዳድር አለቃ፣ ገዢ፣ መሪ አድርጎ የሰውን ልጅ ለማሰልጠን እግዚአብሔር አዳምን በቅድሚያ ፈጠረው። ዛሬ ኢየሱስ ክርስቶስ አረገ ስንል ከየት የመጣው ነው? ያ ሥጋ ያረገው ሥጋ የማን ሥጋ ነው? ስለዚህ ወደ ኋላ እንመለስና ያ ሥጋ ዛሬ ያረገው ሥጋ የአዳም ሥጋ መሆኑን እናገኘዋለን። የአዳም ሥጋ ወደዚህ ምድር ለምን ወረደ? ዛሬ ክርስቶስ ሲያርግ የእኛን እርገት እንደምናርግ ትንሣኤው ትንሣኤያችን ሆኖ እርገቱም እርገታችን መሆኑን ሲነግረን ያ ሥጋ ወደዚህ ምድር ለምን መጣ የሚለውን ስናይ አዳምን እናስታውሰዋለን። እግዚአብሔር ይህን ዓለም ፈጥሮ ከጨረሰ በኋላ ነው አዳምን የፈጠረው።
በእነዚያ በተከበሩ እጆቹ አዳምን ፈጥሮት ነበረ። አዳም ተሳሳተ፣ ወደቀ፣ ከገነት ወጣ። እግዚአብሔርም ያችን አዳምን በመላእክት አስጠበቀለት። ሳጥናኤል እኮ ከዚያ በፊት ክዶ ነበረ። ሳጥናኤል ወጣ። ነገር ግን ያችን የሳጥናኤልን ቦታ ሳጥናኤል ይመለሳል ብሎ እግዚአብሔር የእሱን ቦታ አላስጠበቀለትም። ንስሐ እንደማይገባ ያውቃል። ለአዳምማ ዋጋ ከፈለለት። ዛሬ እኛ ብዙውን ጊዜ ኃጢአት ስንሰራ በኃጢአት ስንወድቅ ተስፋ እንቆርጣለን። ተስፋችን ይጠወልጋል። ተስፋችን ይደርቃል። ከእኛ ወድቀን እንደማንነሳ በሕሊናችን የአጋንንት ኃይል ይመጣል ወደኛ። ያንን ክፉን ነገር ሁሉ መድኃኔዓለም ያርቅልን። አዳም በገነት ይኖር ከነበረ በኋላ ወጣ። ይገርማችኋል፣ በየጊዜ አዳምንና ሔዋንን እንወቅሳለን። ነገር ግን ሁለቱ የተናገሩትን ቃል እናስብ። አዳም በሔዋን ምክንያት አደረገ፣ ሔዋን ደግሞ በላ። ስለዚህ በመካከላቸው ጥል እንዲኖር አደረገ እግዚአብሔር። ነገር ግን እግዚአብሔር አዳምን ሲጠይቀው ያቺ የሰጠኝ ሴት ሰጠችኝና በላ አለ። ሔዋንም ደግሞ ሲጠይቃት እባብ አሳተኝና በላ አለች። አሁን አዳም የሰጠኝ ሴት ሰጠችኝ ሲል ያቺ ሴት ችግር አለባት እያለ ነው። ከቃሉ ጋር ናችሁ አላችሁ? እግዚአብሔር ከሁላችን ጋር ነው። ስለዚህ ዘወትር አዳምንና ሔዋንን እንወቅሳለን። አባ ጊዮርጊስ ዘጋስጫ ይሄንን የእነሱን ወቀሳ ያነሳል። ሔዋን እንኳንም አጠፋ፣ አዳም እንኳንም አጠፋ። ምክንያቱም ሔዋን ባትበድል፣ ሔዋን ባታጠፋ ኖሮ ድንግል ማርያም መድኃኒት አትሆነንም ነበረ። ጌታም ይህንን መከራ አይቀበልም ነበረ። በእንተ ሔዋን ታጽሖ ተገነተ ወእንተ ማርያም ድንግል ተረወለነ ደግመ። ያቺ የተዘጋችው የገነት ደጅ የተከፈተችው በማን ነው? በማን ነው የተከፈተችልን? አቤት ደህና አደራችሁ። የተኛ ሰው ነው ደህና አደራችሁ አላችሁ። በማን ነው የተከፈተልን? በድንግል ማርያም። እስኪ ድንግል ማርያምን አመስግኗት አንድ ጊዜ። ስለዚህ ያ ሥጋ ከገነት ከወጣ በኋላ በዚህ ምድር ላይም ሲኖር እግዚአብሔር ነቢያትን ልኮ ተስፋ እንዲሆነው በተስፋ እንዲኖር እግዚአብሔርን እንዲጠብቅ እግዚአብሔር ያስተምረው ነበረ። ነቢያት የተናገሩት ይሄን ነው። ግን አስቀድሞ እግዚአብሔር ወልድ ሥጋ እንደሚለብስ የሰው ልጅ ወደ ቀደመ ክብሩ እንደሚመልሰው ነቢያት ይናገሩ ነበረ። ያ ዘመን ሲደርስ እግዚአብሔር ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ፍጹም ሰው ፍጹም አምላክ ሆኗል። ክብር ምስጋና ይግባ። አምላክ ሲሆን ሰው፣ ሰው ሲሆን አምላክ ነው። በእርገቱም የምናየው ይሄን ነው። የመጀመሪያው እርገቱ በእመቤታችን በድንግል ማርያም ማኅፀን ላይ ነው። ሰው ሲሆን ያንን ከክብሩ ዝቅ ያለውን የተዋረደውን የተናቀውን ሥጋ ከመለኮት ጋር አንድ አደረገው። ለዚህ ነው ፍጹም ሰው ሲሆን አምላክ፣ አምላክ ሲሆን ደግሞ ሰው የሆነ። በድንግል ማርያም ማኅፀን እያለን መለኮት ከእሱ አልተለየ። 33 ዓመት ከ3 ወር በዚህ ዓለም ሲያስተምር በምድር ላይ ሲመላለስ ሲራብ ሲጠማ ፍጹም ሰው መሆኑን ለማስረዳት እንጂ አምላክ ነው። በእርገቱም የምናየው ይሄን ነው። ወደ ላይ ሲያርግ
ዛሬ የምናከብረው በዓላችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ለ40 ቀናት በምድር ላይ አስተምሯል። በዚህም 7ቱ ኪዳናትንና ሌሎች ብዙ የምስጢር መጻሕፍትን አስተምሯል። አንዳንድ ጊዜ ከሐዋርያት እየተለየ እየተሰወረ፣ አንዳንድ ጊዜ ደግሞ በግልጥ ከነሱ ጋር እየሆነ ያስተምራቸው ነበረ። ይህንን አገልግሎቱን ካጠናቀቀ በኋላ በ40ኛው ቀን ሐዋርያትን ይዞ ወደ ቢታንያ ሄደ። እነዚያ ሐዋርያት ከጌታ መለየት አይፈልጉም። ጌታ ሲርባቸው ህብስቱን እያበረከተ ይመግባቸው ነበረ። ሲታመሙ ይፈውሳቸው ነበረ። ሲጨነቁ ያጽናናቸው ነበረ። እንዲበረቱ ያስተምራቸው ስለነበረ ከነሱ እንዲለይ አይፈልጉም ነበርና ዛሬ በ40ኛው ቀን ወደ ቢታንያ ይዟቸው ከሄደ በኋላ እነዚህ ሐዋርያት በሀገራቸው የነበረውን ችግር ይነግሩት ጀመረ። ያቺ ኢየሩሳሌም ልክ ዛሬ እንደነበረችው ሁሉ ዛሬ እንደሆነችው ሁሉ በዚያ ዘመንም ሰላም አልነበራትም። እርስ በርሷ ትተረማመስ ነበረ። ነገሥታቱ ይፈራረቁባት ነበረ። ሕፃናቶቹ ይጨነቁባት ነበረ። አረጋውያኑ ይጨነቁባት ነበረ። ስለዚህ የኢየሩሳሌምን መንግሥት ታጸናልን ይሆን? ለኢየሩሳሌም እንዲሆን መንግሥት ትፈልግልን ይሆን? ትሾምልን ይሆን? እያሉ ስለዚያ ስለ ምድራዊው ነገር ይናገሩ ጀመረ። እነሱ ለጊዜው ላስጨነቃቸው መድኃኒት ፈልገው ነው። ጌታ ግን ዘላለማዊ የሆነ ንጉሥ፣ ዘላለማዊ የሆነ መድኃኒት፣ ዘላለማዊ የሆነ ኃይል እንደሚሰጣቸው አላወቁም። በዚህ ሰዓት ለነሱ የሚሆነው ቅድም ሊቃውንቱ በዜማ ያሉልን ኃይልን እስከምታገኙ ድረስ ከኢየሩሳሌም አትውጡ፣ እንዲያውም ከፓትርያርክ ጀምሮ እስከ ታች ድረስ ያሉትን ሁሉ ስልጣን የሰጠበት ቀን ዛሬ ነው። ለነሱ ስልጣንን ሰጥቶ እንዲጸኑ፣ በተለይ ደግሞ አጽናኝ የሆነው መንፈስ ቅዱስ እስከሚመጣላቸው ድረስ ከየትም እንዳይወጡ ያስጠነቀቀበትና የመከረበት ዕለት ነው። ዛሬ ይሄ ትምህርት ለሁላችን ያስፈልገናል። የሱ ኃይል የሱ ጉልበት ለእኛ ያስፈልገናል። የሱ ኃይል ርቆናል። የሱ መድኃኒት ርቆናል። የሱ መድኃኒት ከእኛ ጋር ቢሆንማ ኖሮ ዛሬ በየቦታው ፋርማሲዎች ባልኖሩም ነበረ። የሱ ሰላም ከእኛ ጋር ዘወትር ቢኖር ኖሮ ዛሬ በየቦታው የምናያቸው ፖሊስ ጣቢያዎችና የእስር ቦታዎች አይኖሩም ነበረ። ሰላሙ ሲርቀን ሕሊናችን ይናወጣል። ሰላሙ ሲርቀን ልቦናችን ይታወቃል። ስለዚህ መድኃኔዓለም ሰላሙን ለሁላችን ያድለን። ኃይልን እስከምታገኙ ኃይልን እስከምትለብሱ ድረስ በዚያው በኢየሩሳሌም ተቀመጡ። አዎ ኃይል የእሱ ኃይል ከሌለ ተስፋ እንቆርጣለን። የምንኖረው በእሱ ቸርነት ነው። የምንኖረው በእኛ ብርታት በእኛ ጉልበት አይደለም። አንድ ምሳሌ ልንገራችሁ። አንድ ባህታዊ በዋሻ ውስጥ ይኖር ነበረ።
በዚያ ዋሻም ውስጥ ለ40 ዓመታት በፍጹም ቅንነት እያገለገለ እየጾመ እየጸለየ እየሰገደ ወደ እግዚአብሔር ይጸልይ ነበረ። ጌታም ቸር ነውና ከ40 ዓመታት በኋላ ወደዚያ ሰው መጣና ዛሬ የመጣሁት ላንተ ዋጋህን ልከፍል ነው አለው። መድኃኔዓለም ዋጋ ይከፍላል። ይህ ባህታዊ ደስ አለው። ጌታ ሆይ አመሰግናለሁ፣ እኔን ኃጢአተኛውን ባሪያህን ሳትንቀኝ ዋጋ ልትከፍለኝ ስለመጣ አመሰግንሃለሁ አለው። መድኃኔዓለም ደግሞ እንደዚህ አለ፣ አሁን አንተ በዚህ ዋሻ ለ40 ዓመታት አገልግለሃል። በዚያ ዋሻ ደግሞ ለምግብ ይሆነው ዘንድ ጌታ ከዋሻዋ ውስጥ ትንሽ ምንጭ ውሃ አፈለቀለትና ከምንጩ አጠገብ ደግሞ ትንሽ አተር ትበቅላለች። ያችን ትንሽ እየተመገበ ይኖር ነበር። አላችሁ? ደህና ናችሁ? እስኪ እግዚአብሔርን አመስግኑት። አንደኛ መኖራችሁን ለማረጋገጥ ነው። እሺ፣ እሺ። እግዚአብሔር ከሁላችን ጋር ይሁን። እንዲህ አለ፣ እኔ ዋጋ ልከፍል መጥቻለሁ። እንደ ሥራ ልክፈልህ ወይስ እንደ ቸርነቴ አለ። አሁን ሁላችን ጌታ መጥቶ ቢጠይቀን ምንድን ነው የምንለው? አዎ እኛማ ሊቃውንቱ ማሕሌት እየቆምን ደሞዛችንን ክፈለን እንጂ እንላለን። ምናልባት ክቡር አባታችን የሚቆጠረውን ደሞዝ ይከፍላሉ። የማይቆጠረውን ደሞዝ የሚከፍል ማን ነው? ማን ነው የሚከፍል? እግዚአብሔር ነው። የማያረጀውን ልብስ የሚያለብስ ማን ነው? እሱ ነው። የማይቆጠረውን ገንዘብ የሚሰጠን ማን ነው? እሱ ነው። ስለዚህ እንደ የትኛው ልስጥሃል? አዎ ምናልባት በእኛ አገልግሎት መካከል እኮ ትዕቢት አለ፣ መታጀር አለ። በእኛ በአገልግሎታችን መካከል ጾማችንን፣ ስግደታችንን፣ ምጽዋታችንን ሁሉ ትልቅ አድርገን እንቆጥረውና ጌታ ሆይ እንደ አገልግሎታችን ክፈለን ነው የምንለው ወይስ እንዳንተ ቸርነት? ምን እንበለው? እስኪ እንደ ቸርነት መጠን ማረን በሉት እስኪ። አሁንም ተናገሩ። እንደ ቸርነቱ መጠን ይማረን መድኃኔዓለም። እንደኛ ስራማ ከባድ ነው። አሁን ስልካችንን ይዘን ሪከርድ እንዲያደርግ አድርገን ሙሉ ቀን ከኛ ጋር ብናውለውና ማታ ብናዳምጠው፣ እስኪ ሙሉ ቀን የተናገራችሁትን ታዘቡ። ስንት ሰው አምተን ይሆን? ስንት ሰው ተሳድበን ይሆን? ስንት ሰው ላይ ክፉ ነገር አድርገን ይሆን? መድኃኔዓለም እንደ ቸርነቱ መጠን ይማረን ወይስ እንደ ስራችን? እንደ ቸርነቱ መጠን ይማረን። ይህ ባህታዊ ጌታ ሆይ እኔ 40 ዓመት አገልግዬ እንደ ስራዬ ክፈለኝ አለው። እዚህ በኋላ መድኃኔዓለም እሺ ብሎ ዝም አለ። ያች ምንጭ ደረቀች፣ ያችም አተር ደረቀች። ያ ባህታዊ ከዋሻው ወጣ። በአባ ዳንኤል ገዳም ለ15 ዓመት ንስሐ እንደተሰጠው መጽሐፍ ይናገራል። ምን ልላችሁ ፈልጌ ነው? የምንኖረው እንደ ቸርነቱ መጠን፣ ዛሬም በምሕረቱ መጠን የከፈለልን ዋጋ በምድር ላይ የነበረውን ጊዜ አሳልፎ ያረገበት ዕለት ነው። ይህንን ምድራዊውን ነገር አሸንፉት ብሎ እንደምናሸንፈው እያሳየን ነው። ስለዚህ እነዚያ ሐዋርያት ቆመው እያዩት ከነሱ እየተሰወረ እየረቀቀ ሳይሆን ከነሱ እየራቀ ከፍ እያለ በክብር በይባቤ ወደ ሰማይ ያረገልን ብላችሁ እግዚአብሔርን አመስግኑ። ትልቁ በዓል ዛሬ ነው። የሰው ልጅ በዚሁ በምድር ላይ ሙቶ በስብሶ የሚቀር አይደለም፣ ዋጋ የተከፈለለት ነው። ስለዚህ እኛም እናርጋለንና
ከክርስቶስ ጋር አንድ እንድንሆን እግዚአብሔር ይፍቀድልን። አንድ አጭር ምሳሌ ነግራችሁና ጨርሳለሁ። ሁላችን በእጃችን የያዝነውን ስልክ ወደ ላይ ብንወረውረው ተመልሶ ይወድቃል። ዛሬ የሚንሳፈፉ ነገሮች ብዙ ናቸው። ለምሳሌ አውሮፕላን አለ አይደል? ታውቃላችሁ? ሄዳችሁ ታውቃላችሁ? በአንድ ዘመን ሲሞን የሚባል ታላቅ ተመራማሪ ከነፋስ የቀለለ ነገር አየር ላይ መቆየት አይችልም ብሎ አንድ ጽሑፍ ያወጣል። በዚያ የነበሩ ታላላቅ አዋቂ የተባሉ ሰዎች ሁሉ ይህንን እውነታ ነው ብለው ተቀብለዋል። በዚያ ዘመን ትልቁ የእውቀት ሰው የተባለው ሲሞን ነው። ይህ አሜሪካዊ በዚህ የምርምር ስራው እውቅና ተሰጥቶት ነበረ። ከተወሰኑ ዓመታት በኋላ ሁለት የ8ኛ ክፍል ወንድሞች ትምህርታቸውን ከ8ኛ ክፍል ላይ አቁመው ነገር ግን ብዙ እውቀት ያልነበራቸው ሰዎች ይህንን ዛሬ የሚበረውን መስራት ጀመሩ። ይገርማቸዋል። ይህንን በልምድ ከ1000 ጊዜ በላይ ፈጅቶባቸዋል። ነገር ግን መጨረሻ ላይ አስተካከሉት። ብዙ ሰዎች አይሆንም እያሏቸው፣ ብዙ ሰዎች አትድከሙ እያሏቸው በጥረት ያገኙት ዋጋ ነው። ዛሬ በሕይወታችን መካከል ብዙዎች አይሆንላችሁም ይሉናል። ብዙዎች ሰነፎች ናችሁ ይሉናል። ብዙዎች ደካሞች ናችሁ ይሉናል። ግን በመድኃኔዓለም ኃይል ደጋግመን መሞከር አለብን። አዎን ዝላለን። ኃይላችንም ጥንካሬያችንም ብርታታችንም እሱ ነውና መድኃኔዓለም ከብርሃነ ዕርገቱ በረከቱን ያድለን። ለዓመቱ ምስጋና በሰላም ያደርሰን። ወስብሐት ለእግዚአብሔር። ይቆየን።